ማን ዴክላን ራይስ ግን ለዌስትሃም ምን አይነት ፍቅር ነው ያለው ጋይስ? እንዲ ከ12 ዓመት በላይ የቆየበት ቡድኑ አርሰናል ዛሬ ሰለርስ ፓርክ ላይ ክሪስታል ፓላስ ሙሉ ለአንድ አሸንፎ የፕሪሚየር ሊግ ሻምፒዮን መሆኑን በመጨረሻ አራግጦ እንግዲህ ዋንጫውን ባሳካበት ጨዋታ ላይ ከጨዋታው መጠናቀቂያ በኋላ ከፕሪሚየር ሊጉ መውረዱን ዌስትሃሞች ሲያራግጡ የነበረው ሪአክሽን ከደጋፊዎች መሃል በነበረ የካሜራ እይታ ውስጥ ገብቶ እንግዲህ በጣም የሚያነጋግር ነበረ ማለት ነው። በጣም ተበሳጭቶም ነበረ። አርሰናሎች ዌስትሃም ባሸነፉበት ጨዋታም እንግዲህ ሁለት አይነት ስሜቶች ሲንጸባረቁበት እንደነበር ተመልክተናል። ለአርሰናል እጅግ በጣም ደስተኛ ሆኖ ሳለ ነገር ግን ለዌስትሃሞች እጅግ በጣም አዝኖና ስሜቱ ተጎድቶ እንደነበረ ተመልክተነው እንደነበረ የሚታወስ ነው። እንግዲህ ዛሬም እንግዲህ ዌስትሃሞች እንደወደቁ ሲሰማ ስሜቱ እጅግ በጣም ተጎድቶ ነበረ። ብስጭቱንም እንግዲህ እዛው ሜዳ ላይ ገልጾ ነበረ ማለት ነው። ዌስትሃሞች እንግዲህ ዴክላን ራይስን በ100 ሚሊዮን ዩሮ ለአርሰናል እንደሸጡ የሚታወቅ ነው። ከዚህ በተጨማሪ እንግዲህ ዴክላን ራይስ ሲለቅ ለዌስትሃሞች ኮንፈረንስ ሊግ ዋንጫን ሰጥቷቸውን የለቀቀው ነገር ግን በመጨረሻም ከሊጉ እንደሚወርዱ ሲሰማ በጣም ልቡ ተሰብሮ ነበረ። ኤኒዌይ እናንተ ስለዚህ ተጫዋች ለዌስትሃም ያለው ፍቅር ምን ትላላችሁ? ባይዘው ይሄን ስሜት ደግሞ የተሰማው ማለት ነው ከአርሰናል ጋር ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫ ሲያሳኩ እሱም የመጀመሪያ የፕሪሚየር ሊግ ዋንጫውን ከአርሰናል ጋር ሲያሳካ ነው እንግዲህ ይሄንን ስሜት ፊል ያደረገው ማለት ነው። በዚህ የደስታ ስሜት ውስጥ ሆኖ የቀድሞ ቡድኑ መውደቅ በጣም ስሜቱን ረብሾት እንደነበረ ተመልክተናል። ኤኒዌይ እናንተ ስለ ዴክላን ራይስ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። እስኪ አንዴ ቺን የራይስ ሞመንት አንዴ ተከታትለን ስማ ይሄ የራይስ ሪአክሽን ማለት ነው። ዌስትሃም እንደወረደ ሲያቅ ነበረና ዌስትሃም ወርዶ ቶተናም ተርፏል እንደምታውቁት። በዚሁ አጋጣሚ ሚኮ የስፐርስ ደጋፊ እንኳን ደስ አለሽ ብያለሁ። ሬሌጌሽን ባትሉ ራሱ ከታይትል ሬሱ በላይ ነበር የሚያጓጓው። በእርግጥ ዌስትሃም የወረደው ያኔ ማቲያስ ፈርናንዴዝ የተባለ ልጅ አርሰናል ላይ ያቺን ኳስ ሲስታት ነበረ። ራይስ ግን እስካሁን ለዌስትሃም ያለው ፍቅር እጅግ የተለየ ነው። በጣም ይገርማልና ይመቸኛል። እኔ ማርያምን ይመቸው እና ግን ያው ላይፍ ይቀጥላልና ከዚህ በኋላ እንደዚህ አዝኖም ቢሆን ከአርሰናል ጋር ደግሞ ተመልሶ ብሎ ሻምፒዮን መሆኑን እንግዲህ ዋንጫውን አንስቷል ማለት ነው። ለማንኛውም የአርሰናል ደጋፊዎች በዚህ አጋጣሚ ዋንጫውን ስላነሳችሁ እንኳን ደስ አላችሁ። ግን አትረብሹ፣ በእናታችሁ አትረብሹ። በቃ ይሄን ያህል ድምፅ ማሰማት አያስፈልግም። አሁን ሻምፒዮንስ ሊግ ላይ እንደምትረጋጉ ማውቀዋለሁ እኔ። ግን ይሄን ያህል አትረብሹ። በዚሁ አጋጣሚ ግን እንኳን ደስ አላችሁ። ዌስትሃም ባይዞ በጣም የሚያሳዝን ቡድን ነው። ከ12 ነው ከ14 ዓመት በኋላ ነው መሰለኝ የወረደው። በወን ራሱ እንዴት እንዳሳዘነኝ እንግዲህ አረ በስመ አብ ዲክሌር ራይስ ምን አይነት ስብዕና ያለው ተጫዋች ነው? የምሬ ነው የምላችሁ፣ አከበርኩት። እንደዚህ ተናደደው አርሰናል ተሽንፎ አይደለም። ትናንት ዕለት አርሰናል ቻምፒዮን ከሆነ በኋላ ዲክሌር ራይስ የዌስትሃም ነገር አሳስቦ ነበር። ዌስትሃም ከፕሪሚየር ሊግ ወረደ ሲባል በዚህ መልኩ ስሜቱን ገልጿል። ተጫዋቹ አሁን የሚጫወትበት አርሰናል የፕሪሚየር ሊግ አሸናፊ በሆነበት ቀን የተነሳበት ዌስትሃም ደግሞ ከፕሪሚየር ሊግ ሲወርድ በጣም ያሳዝናል። ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ብዙዎችን ያስገረመውና ያሳዘነው የዴክላን ራይስ ድርጊት ትናንትና የእንግሊዝ ፕሪሚየር ሊግን ሻምፒዮን ከሆነ በኋላ ላይ ከላይ እንደምትመለከቱት በጣም ተበሳጭቶ ነበረ። ለምን ካላችሁ ደግሞ ዋንጫውን ሴሌብሬሽን ጓደኞቹ ሲያደርጉ እሱ ግን በአእምሮና በልብ ወደ ዌስትሃም ስቴዲየም ሄዶ ነበረ ማለት ነው። በስተመጨረሻ ላይ ቆሞ እንደዚሁም ሻምፒዮን ሆኖና እንደዚሁም በፕሪሚየር ሊጉ የወረዱን ይፋ በሚደረግበት ሰዓት ላይ ዌስትሃም መሆኑን ሲያረጋግጥ በጣም ተበሳጭቶ ነበረ። ሴሌብሬሽኑን ካደረገ በኋላ ላይ እንደዚሁም ጓደኞቹ ዋንጫውን ሴሌብሬሽን ሲያደርጉ እሱ ልቡ እዛ ነበረ። በአሳዛኝ መልኩ ላይ በጣም ተበሳጭቶና እንደዚሁም ተቀይሮ ነበረ። የዴክላን ራይስን ድርጊት እንድትመለከታላችሁ አርሰናል ሆኖ ዌስትሃም ነበር። ዲናችሁ ከአርሰናሎች ጋር ድንቅ ጊዜን እያሳለፈ የሚገኘው ዴክላን ራይስ ትላንት ምሽት አርሰናል ክሪስታል ፓላስ ሜዳው ድረስ ሄዶ 2-1 ሲያሸንፍ ጨዋታው ፍጻሜ በኋላ ዜና ለማዳመጥ እየሮጠ ተንደረደረ። ይህንም ዜና ማዳመጥ ጀመረ። ዜና ሲያዳምጥም የቀድሞ ክለቡ ዌስትሃም ዩናይትድ ወደ ሻምፒዮንሺፕ መውረዱ ሲሰማ ተበሳጭቶ ሲሄድ ታይቷል። ራይስ ያሳደገው ቡድን ዌስትሃም እንደወረደ ሲሰማ ያሳየው ሪአክሽን